አንድ ሰዓት ራት 11 ሰዓት ገረጋቢ ጀምሬ ምን ብዬ ሞር ደስ የሚለኝ ነው መከታተል እኔ ደግሞ ደከመኝ ገና ታስበው ማለት ነው በራብ እንዳልሞት ግዴታ ነው ገርጄ እሰራለሁ እንጂ ኢንጆይ ማድረገው ነገር አይደለም ስጋ መንካትና አልወድም ነበር እንግዲህ ከእድሜ ጋር እየተማርን እንሄዳለን I'm open ለመማር ግን ኢንጆይ ማድረገው ነገር አይደለም ሰላም የኩል ፕሮግራም ተከታታዮቻችን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ስሜ ሃይማኖት ይባላል የሃኑ ቤት ሱቅ መስራችና ባለቤት ነኝ ሃኑ ቤት እንግዲህ ሳር ቤት የሚገኝ የኮንሰፕት ስቶር ነው በውስጡ የተለያዩ ብራንዶችን ይይዛል የራሴንም ብራንድ ጨምሮ ማለት ነው አልባሳት ጌጣጌጦች ልብስ የቤት ዲኮር ማስዋቢያ ዕቃዎችንም የምታገኙበት ሱቅ ነው አሁን ከከፈትን 4 አመት ሆኖናል እኔ የፋሽን ዲዛይነር እና የፎቶግራፈር ባለሙያ ነኝ እዚህ የምታያቸው የተወሰኑት ዕቃዎች የኔ ናቸው ግድግዳው ላይ የሚታዩት ፎቶዎችም የኔ ናቸው የመስቀል በዓልን ምክንያት በማድረግ ከሁለት ጓደኞቼ ጋር ቆንጆ ቀን እናሳልፋለን አብራችሁ ነው Two more ladies Inchworm push up ሐምራዊት ዛሬ ታለፋናለች ዝግጁ አይ ተዘጋጅተን አሁን እንግዲህ አፍሮሂት ፊትነስ ሴንተር ነው ያለነው ከጓደኛችን ሐምራዊት ጋር ትንሽ እንቅስቃሴዎች እናደርጋለን አብራችሁን ቆዩ Three more let's go አርፍደናል Hi you're late 10 burpees no sorry Hi Lizzie hi Okay you guys can put እቃችሁን እዛ ጋር ከዛ you can join us on the mat Welcome ለአፍሮሂት guys ሐምራዊት ግዛው ባላለው የዚህ ቤት ፋውንደር እና ኦነር ነኝ አፍሮሂት ፊትነስ ማለት I would say ኢትዮጵያ ውስጥ የመጀመሪያው ለሴቶች ብቻ በሴት ትሬነሮች በሴት ፕሮፌሽናሎች ፊትነስ ክላሶች የሚሰጡበት የሴቶች ፊትነስ ሴንተር ነው ሶ እንኳን ደህና መጣችሁ እንኳን ደህና ቆየሽን thank you so much Nice. I know ታውቂዋለሽ ይሄን ቤት ግራንድ ኦፕኒንጋችን ላይ actually መታ ነበር ግን I think ሎዛዬም አንድ ቀን መተሻል ብለሽኛል ትራይል አይደለ ትራይል መጥቼ ነበር ቤቱን እንዴት አገኛችሁት I know የመጀመሪያ ጊዜያችሁ አይደለም ግን እዛኔም ካያችሁት ትንሽ ቀይረናል እንዴት ነው ቤቱ በጣም አምሮበታል ኤክሰርሳይዝ ለማድረግም ዛሬ ገና ነው የመጣሁት ስንት ቀን ለምኝሽ እንግዲህ ፋይናሊ አግኝቼሻለሁ ጉልበቴ ተንቀጥቀጣል በጣም ያምራል አሪፍ ነው ይላል ሴቶቹ ነፃነት ደስ ይላል ሌላ ቦታ የምታየው ነፃነት አይደለም በጣም ደስ ይላል ወርክአውት እንዴት ነበረ ዛሬ እኔ በጣም ኤክሳይትድ ነበር ስፖርት ትንሽ ሰርተናል አሁን ደግሞ እጃችንን ትንሽ እናፍታታለን አፍሮሂት እንደምታውቁት ፊትነስ ፊዚካል ፊትነስ ብቻ አይደለም ሶ አፕስቴርስ እንሄድና አንዳንድ ስዕል እንሰላለን ስዕል ላይ እንዴት ነሽ እኔ ኦኬ አትችሉኝ እሺ let's see
እንዴት ነሽ? I'm happy with my English. Oh, you have the fun one. እሺ እንግዲህ ታች እንቅስቃሴ አድርገን ደክመን መተናል። አሁን ደግሞ የእጃችንን ተሰጥኦ የምናይበት ጊዜ ነው። አብራችን ቆዩ። እኔ አቢሲኒያ የሚባል ትምህርት ቤት ታውቃላችሁ? ፒያሳ ጋር አንድ ትምህርት ቤት ነበረ፣ 7 ደረጃ ጋር ያለው። እዛ አርት ክላስ ሰዓሊ መሆን የፈለኩ መሰለኝና ጊዜ ላይ መቼ ነው አርት ክላስ ስራ ኮሌጅ ከተመረኩ በኋላ ስራ ጀመርኩኝ። ወዲያው ስራ ጀመርኩኝ ኮርፖሬት ስራና በቃ ህይወቴን እንድጠላ አደረገኝና ምን ማድረግ ነው የምፈልገው ስፓርክ ብዬ የተለያየ ብዙ ነገር ነው የሞከርኩት። አርት ክላስ ሞከርኩኝ፣ ሙዚቃ ክላስ ወስድ ነበር። ደስ ይላል። ሙዚቃ like instrument ነው መዝፈን ይወርሽና ድሮ ቤተክርስቲያን እንዘምር ነበረ፣ ቸርች ውስጥ ነበረና ከሱ ተነሳስተሽ ድምጽ አለኝ ነው የምትይ? መጥፎ አይደለም ግን ሙዚቃውን ክላስ መውሰድ ከጀመርኩ በኋላ ገባኝ በቃ የምፈልገው ነገር አይደለም። አንዳንዴ ራሱ ላይ መሞከርኩ ጥሩ ነው። ግን መሞከር የፈለኩት ምናልባት ይሄ ከሆነ እንግዲህ ተሰጥኦዬ ከማባክነው ትንሽ ራሴን ቻሌንጅ ላድርግ ብዬ ነበር። ደስተኛ አላደረገኝም፣ አቆምኩት። ስዕሉም እንደዛው ብዙም አልተመቸኝም። እኔ ወደ ስዕል በደንብ መመለስ ፈልጋለሁ። ድሮ በደንብ ነበር ምስለው። አሁን ግን ባለፈው እንደውም ከለሪንግ ቡክ ገዝቼ ነበር። እንዳለችው ከለሪንግ ቡክ እንደ ስዕል አይቆጠርም። ይሄ ማለት ነው አይደለም። አይ እንደ ስዕል መቆጠር ሳይሆን እንዴት ነው አንዳንዴ እጅሽን መፍታታት አለብሽ። ባንዴ ካንቫሳውን ካንቫስ ከዛው ካንቫሱ የኛ እናየዋለን። በዛ ላይ ከለር ራሱ ከለር ቲዮሪ በደንብ መማር ፕራክቲስ ማድረግ አለብሽ ምናምን። ይሄ ቆንጆ ነው። ስለዚህ የድሮ ከለሪንግ ቡክ ገዛውና አሁን 30 ደቂቃ ምናምን ከለር አደርጋለሁ። በጣም ቴራፒውቲክ ነው። Yeah, that's the point actually እኛም እዚህ አፍሮሂት ይሄ ያለው is because የፊትነስ ብዙ አይነት ሳይዶች አሉት እና mental wellness is አንድ ነገር ነው በጣም ብዙ ሰው ኦቨርሉክ የሚያደርገው። በጣም so እዚህ ቴራፒውቲክ ኢቨንቶች ለምሳሌ አርት ወርክሾፕ፣ ሙዚቃ ክላስም ነበረና actually so ብቻ ፊዚካል ብቻ ሳይሆን ሜንታል ዌልነስን ፕሮሞት ለማድረግ ነው ክላስ እዚህ ያለው። ያ አብዛኛው ሰው አሁን ጂም ውስጥ ምን ይሰራል ይችላል፣ ግን ጂምም አይደለንም ለነገሩ። ጂም ነን ለማለት እኔ አልፈልግም። ያ ዌልነስ ሴንተር ነው። ያ በጣም ደስ ይላል። ሰው እንደሚያስፈልገውም አያውቅም። ብዙ ጊዜ ስትሰጩ ካንቫስ እና ቀለም ነው ምን ያህል እንደሚያግዝሽ ነው። በጣም አንዳንዴ ፔይንት እያደረኩ ወይ የቀባሁን ሌላ ቦታ ነው ጭንቅላት የሚሄደው፣ እዚህም አይደለም። በጣም ያግዛል። ጭንቅላትሽን ክፍት ነው የሚያደርገው። በአዲስ አበባ ስላችሁ ታውቃለች? ወንዶች ናቸው ብዙ ጊዜ የሚስሉት፣ ግን ሴቶች የሚዘፍኑት። ሴቶች መስፈን ነው። እኔ ለአንድ ከዝኔ ነበረ አብረን ያደግነው ልጅ ሆነን እሱ ሲስል አብሬው አግዝ ነበረ። እስልለታለሁ፣ ቀለም አብሬ ቀባለሁ፣ ግን እሱ ነው ወስዶ የሚሸጠው። ትርፍ ተካፋይ አይደለም። እካፈላለሁ። በጣም ነበር የምወደው። ያው ሴቶች ስለማይሸጡ አበባየዞች ስለማትሸጪ እኔ ለራሴ ነበር የምስለው። በዓል ሲደርስ መሳሌ አይቀርም። ምን ታደርጊያለሽ ስለሽ? በቃ ቤት ወይ ለዘመድ ላክስት ላጎት ምናምን ብር ይሰጥሻል ወይ ዝም ብለሽ በነፃ ነው የምትለፊው? ብሩ ትዝ አይለኝም፣ ግን የነፃ ልፋት መሰለኝ። በጣም ነው የምወደው አበባ። ደግሞ በጣም ነበር የሚስለው። የሚቀለውም አበባ ነው እና ቀለምም ደግሞ በጣም ነፃነት ስለሚሰጥሽ ፈለግሽው ትንሽ እንትን ካልሽው ጠንከረ ካረሽው ከአደይ አበባ ወደ ሮዝ ትወስጂዋለሽ። ሮዝ ሼድ በስራስ እየቀባሽ እንደዚህ አይነት አበባ ያለም አይመስለኝም። አፍንጫውን አንጋደድኳት። አፍንጫ ላይ ደረሽ ከጸሙ ዘለሽ ተንጋደድኩ። እንዳለ ግንባር
One more time. ከዛ እጅ ወደ ታች boom boom hey ከዛ ወደ ጎን last one በቃ ጨረስን እሺ አሁን ሁለት ሻበሻ ምሳልን በላ መተናል እየተጫወትን አብረን እንኳን ለመስቀል በዓል በሰላም አደረሳችሁ አሁን ደግሞ ራሳችንን በደንብ እናስተዋውቃችኋለን ከሎዛዬ እንጀምር እሺ ሰላም እንኳን አደረሳችሁ ሎዛቢ ይባላል በፕሮፌሽን ክሪኤቲቭ ዲዛይን ነው የምሰራው ብራንዲንግ ላይ ፎከስ ያደረገ ስራ ነው የምሰራው እና በተጨማሪም ኮንተንት ክሪኤት አደርጋለሁ ምን አይነት ኮንተንቶች ነው የምትሰሪው አንዳንዴ ስፔሲፊክሊ ይሄ ስም ነው ለማለት ይከብደኛል ግን ሞር ራስን በራስ ኢንስፓየር ለማድረግ እና እኔ የሚሰሙኝ ነገሮች ነው በብዛት ሼር ማድረገው ግን ወደ ኢንሳይድ እንደሚያደርግ የሚወስደው ኦዲየንስ ወደ ኢንሳይድ የሚያደርገው እንጂ እኔ ኢንሳይድ አላረኩትም እስካሁን ብዙ ነገር ነው የምትነካካው ኮንተንቶቿ ላይፍ ስታይል ስለ ፋሽን ታወራለሽ ስለ ሰልፍ ግሮዝ ታወራለሽ ከራስ ጋር ንግግር ነው የሚመስሉት ያንቺ ላይክ እኔ የሚሰማኝን ነገሮች ነው ወደ ኮንተንት መቀየራቸው ግን ላይክ ኤቨሪባዲ በሚወስደው ፐርስፔክቲቭ ይወስዳል ሁሉም ሰው እንዴት ጀመርሽ ሐሳብን ሼር ከማድረግ አንዳንድ ጊዜ እንዴት ነው ሁሉ ነገር አንቺ ጋር ሲቀመጥ ተስናገድ እና እኔ ባወጣው ከኔ ጋር ቢሄድ ሪሌት ያደርጋል በሚል ነገር ነውና ሶ ፋር በጣም ደስ ይላል ቆንጆ ሌላ እነዚህን ሐሳቦችን የምታጋሪበት መንገድ ነበረ ሶሻል ሚዲያ አሁን ቲክቶክ ኢንስታግራም ላይ ኮንተንት ሼር ማድረግ በጣም ታዋቂ ባልሆነበት ጊዜ የት ነበር ሼር የምታደርገው በፊት ብሎግ አደረግ ነበር እጽፍ ነበር ከዛ በተጨማሪ ግን በብዛት ማድረገው ጆርናል ነው ስለዚህ እዛ ጋር ይወጣል አሁን ግን ቪዥሊ በደንብ ፐርፎርም ማድረግ ጀመር እንጂ ሌላ ፕላትፎርም አልነበረኝም ምንድነው ቻሌንጁ እኔ ኮንተንት ክሬት አደረግ ነበር ድሮ ግን አይ ቲንክ የዳንስ አፍሮቢት ዳንስ በጣም ወድ ነበረ ሶ መጀመሪያ ራሱ አፍሮሂት ይታወቅ የነበረው በዳንስ ፊትነስ ነበረ ሶ ለኔ ውሃ እኔ ስፕራይት ብሎሚ እኔም ስፕራይት ብሎሚ አክቹሊ ውሃ ይሁንልኝ ቴንክ ዩ ይጨምቅ ያኔ ከሳይድ አምጪልኝ ብለሽ የተቆረጠ እሺ ከሶሻል ሚዲያ ጋር ያለኝ ሪሌሽንሺፕ አይ ዶንት ኖ የጀመርኩት ሜቢ ኢንስታግራም ሲጀመርም ጀምሬ ነበር ግን የሆነ ዲሊት አደርገዋለሁ ገባለሁ ወጣለሁ አይ ቲንክ ሜንታሊ የሆነ ስቴብል ሆነሽ ካልሆነ ሶሻል ሚዲያ የሆነ የሚያረግሽ ነገር አለ ያ አሁን እኔ ሙሉ በሙሉ ለስራው ነው የምጠቀመው ሶ ኮንተንት ክሪኤተር ነኝ ለማለት ትንሽ ከብደኛል because ፕላን አድርጌው ምናምን ማረጋው ነገር የለም አሁን እንደ ኢንዲቪጁዋል እንደ አፍሮሂት ነው እንጂና አይ ሪሜምበር ያቆምኩበትም ምክንያት ትንሽ ሃርሽ ነው የኛ ኦዲየንስ እውነት ለመናገር ሃርሽ ነውና እንዴት ነው አይ ቲንክ አሁን አብዛኛው ሰው ሶሻል ሚዲያ ላይ ኮንተንት ክሪኤት ያደርግ በተለይ ያንግ ከሆንሽ እና ያንን ነገር ያለሽ ለከራስሽን ሳታቂ ከሆነ ያለሽ እዛ ላይ እና ጠንካራ ተከሽራም ያስፈልጋል የሚመጣብሽንም አስተያየት ኮሜንቶችን ምትሺ አፌክት እንዳያደርግሽ ጠንካራ መሆን እና አንቺን ያረግሻል ወይ you know በሚገባ ኦፍ ኮርስ ማረጋው አይቀርም ግን እስካሁን እንደዚህ ሃርሽ የሆነ ነገር እኔ አላጋጠመኝም ግን እንዴት ነው መጀመሪያ የትኛውን ሳይዲን ነው ማሳየው የሚለውን ነገር እንትን ማለት አለብሽ በብዛት እኔ አሁን ሜቢ ሃርሽም ነገር ጠንከር ያለ ቶፒክን ባወራ እኔ አለፌ ከጨረስኩት በኋላ ኦኬ ከዚህ የወሰድኩት ትምህርት ምንድን ነው እንዴት ነው ማያው ላይክ ኦኬ እኔ ከረንት ሲቹዌሽን ላይ ያለ ሰው ይሄን ነገር ቢሰማው በምን ቤኔፊት ያደርጋል በሚለው ፐርስፔክቲቭ ስለማረጋው ብዙም ያንን ሳይድ አይቻላልም ግን ባላንስ በጣም በፈለግ መጠበቅ አለብሽ አንዳንዴ በጣም ኮንሱም ያደርጋል በተለይ ፉሊ ስራም ኦንላይን ከሆነ ሶሻል ሚዲያም እንደገና ክሬት ማድረግ በጣም too much ስክሪን ታይሙ ነው እንደምን ሞር አፌክት የሚያደርገኝ ስለዚህ የሱን ባላንስ መጠበቅ በፊት አሁን ደስ ሲለኝ ነው ክሬት ማድረግ አሁን ግን ኦዲየንስ ሲኖር የሆነ ኤክስፔክቴሽን አለ ወይ ልክ ለምንድነው ፖስት ማታረጊው ኤክስፔክት እናደርጋለን ስለዚህ አሁን ኦኬ ይሄ ነገር እያደገ ሄደ ባላንሴን በደንብ መጠበቅ አለብኝ ደስ ሲለኝ የማደርገው ነገር ሳይሆን
እሺ አሳቤን የሆነ ቀን ደስ ሲለኝ አወጣዋለሁ ግን ክሬት ለማድረግ ኦርጋናይዝ መሆን መቻል አለብኝ ለምን እዚህ ጋር ስራ አለ ሌላ ነገር አለ እንደገና ተጨማሪ ይሄ ሲሆን ኦርጋናይዜሽን ስኪልሽ በጣም መጨመር አለበት ባላንስሽን ብሬክ መውሰድ በጣም ግዴታ ነው ምን እንዴ ከባዶ ሲኒ ላይክ ለሰው ማካፈል አትቺ መጀመሪያ እኔ መምላት አለብኝ ከኔ ያለው ነገር ለሰው ለመስጠት በጣም ድሬን ያደርጋል ግን if you find your balance እያልሽ እኔ የራስሽን ግሩፕ ማግኘት አይቀርም ግን ይከብዳል ቀላል አዎ የምታገኙ ነገሩን መኖር አለበት ዝም ብለሽ መስጠት አዎ ብሬክ አንዳንዴ የሆነ ባዶ ይሆናል ውስጥሽ አንቺ ፊል ካላረግሽ ማረፉም ይሆናል ማንበቡም ኤክስፒሪየንስ ማድረጉ ራሱ ህይወት ባጠቃላይ እንትን አይልሽም ግን ላይክ ፎርስ አያረግሽም to be fake አንዳንዴ ማለት ነው ሳታስቢ because እኔ ትዝ ስለሚለኝ ነው ያልሽው ጫና ይሄ ኮንቴንት ክሪኤት ለምን አላረግሽም ጠፍተሻል ምናምን የሚባለው በዛ ዲፋይን ስትደረጊ ደግሞ ሳምንታት ደስ ሳይልሽ ግን የግድ you have to put on የሆነ ስማይል እና ያንን እንዴት ነው ማኔጅ የምታረጊው maybe voice over ምናምን ስለማድረግ ብዙ እሱ አፌክት አያደርገኝ ናይስ አሁን ግን እንዴት ነው ቶኪንግ ሄድ ሲሆን ጥሩ ስሜት ላይ ሰው ነው በብዛት አንዴ ሹት ማረጋው እንጂ ራሴን በዚህ መንገድ ፎርስ አላረጋው ይከብዳል ለምን ደግሞ ሶሻል ሚዲያም ላይክ የሰውን ስሜት ዓለም ሰውየው እየሳቀም ቢያቀርበው ያ ሰው የሚሰማው ስሜት ሪፍሌክት አርጎ ያሳያል ስማይል ብታስቀምጪ ማሸት አትቺም ሰው መጀመሪያ የሚያነበው ኤነርጂሽን ለዛም ነው በጣም ብዙ ኢንጌጅመንት ያለሽ አንቺ because ሰው አይቶሽ አንቺን የሚጋባበት ስሜት አለ በደም እሱን ተጠንቅቄ ጠብቅ ለምን ይሄ ነገር ለጥሩ ማካፈያ ነው እንጂ ራሴን ፎርስ አድርጌ ፓኒሽ አድርጌ ማረጋው ነገር አይደለም እሱ ጋር ነው ላይክ ለያንዳንዱ ነገር you have to have boundaries exactly እሺ ሀምዬ በዚህ አንቺ በቃ ለምንረሻው ራስሽን በደንብ ራሴን አፍሮሂት እንዴት ተጀመረ ለምን ጀመርሽ ምክንያቱም ምን ነበር ባክግራውንድሽስ ምን ነበር ብዙ አላውቅም አይ ነው ረጅም ጊዜ እንታወቃለን ግን so background fitness አልነበረም መጀመሪያ ኮምፒውተር ሳይንስ እና ሳይኮሎጂ ነበር የተማርኩትኝ ግን ዚ ሙቭ ሳደርግ መጀመሪያ ላይ ሌሎች ስራዎች እየሰራው ያለ ጂም was already lifestyle ነበረ እና የዛኔ ሜቢ የዛሬ 6 አመት ትንሽ አልፎታል ጂም ስገባ በተለይ ሊፍቲንግ ሴክሽኑ እንዳለ ወንድ ብቻ ነበረ እናም በቃ ዲስኮምፎርት ይሰማኛል ከዛ አሰብኩት እኔ ኮንዶም ትንሽ ኖሌጅ ኖሮኝ ነው የዛኔ ስለ ፊትነስ ይሄን ያህል ዲስኮምፎርት የሚሰማኝ ለምን አንቺ ኮዚ መሆን የለብሽም የሚለኝም ሰው ነበረ ይሄ ለሴት አይሆንም እኔ ግን አይ ኖ ለኔ ያደረገልኝን ላይክ ስትሬንግዝ ትሬኒንግ የሚሆን ዳንስ ፊትነስ የሚሆን ከዛ አይ ጀስት በቃ ከፍራስትሬሽን ነው የጀመርኩት ይሄንን የሆነ ነገር በጣም ሲያበሽቅሽ እንጃስበሽ እሱ ለምን ነው በቃ በጣም አናደደኝ ያ ዲስኮምፎርት ሌላ ሴት እንዴት ነው እየተሰማ ያለው ጀማሪ ሴት መጀመር አትችልም ላይክ ኢማጂን መጀመር አትችልም ከዛ በቃ እሱን ሳስበው አዮ ሹሩሩ የዲ ሹሩሩ አዳዬ ሹሩሩ የጎስቴ ሹሩሩ አዮ ሹሩሩ ግን እንደዛ ነበር የመሰለኝ አዲስ አበባ ሙቪ ያደረግሽው እሱ ለመጀመር እና እዛም የምትሰሩ ስራ ነበር የሚመስለኝ እኔ I used to follow her በድሮ አካውንት በደም ዳንስ ትሰራ so ዳንስ ቱቶሪያል ነው የምትሰራ ታውቂኛለሽ ዳንስ ቱቶሪያል የዛኔ ነው በቃ እንደ እኔ የጀመርኩት እንደውም ለሚሲ ኦዲየንስ ካለው ይሄ ነገር ዳንስ በዳንስ ስቲሊዮ ዳንስ ፊትነስ so ቦታውን ከመክፈትሽ በፊት ቤቴ just content የዳንስ content ከዛ ቱቶሪያል ማድረግ ጀመር more engagement አገኘሁኝ ከዛ ያው ሴቶች ላይ ነው ፎከስ ማድረግ የምፈልገው የነበረው so ዳንስ ክላሴም የሴቶች ብቻ ሆነ so ኦንላይን ኦዲየንሴን በአካል ክላስ መስጠት ጀመርኩኝ ክላስ መስጠት ጀመር ያው ቲክቶክ ላይ already ሰው ያቀኝ ስለነበረ አንቲካ መስጠት ጀምር ነው በደንብ እንደውም ሴቶች ክላሱን ያወቁት እና ከዛ በኋላ ነው I think ለኔም ትራንዚሽን ያረኩኝ ነው ወደ ፊትነስ እንደ career ራሴን ራሱ ለማሳመን ትንሽ ጊዜ ፈጅቶብኛል ይሄንን ስራ መስራት እችላለሁ አልችልም የሚለውን so certification ወሰድኩኝ I had on the floor training ከዛ ኋላ የሴት ዳንስ የሚመጡትን ሴቶች also interested ከሆኑ ጠይቄ ቤታቸው እየሄድኩኝ ማሰለጥናቸው አንዳንድ ሰዎች ነበሩ
ከዛ ነው አንድ ላይ እንደ ግሩፕ ቡት ካምፕ ብጀምር would you guys be interested ብዬ ጠየቅኳቸው already የነበሩትን ሴቶች እና everyone was happy አው ብንጀምር ደስ ይለናል አሉኝ so ያ ኮሚኒቲ ነው አሁን Afrohit Fitness የሆነው ያ ኮምፒውተር ሳይንስ ላይ ነበረ ስቲል ስራዬ ግን በጣም I was unhappy እና ስጽፍ ሁሌ ያው ፍራስትሬሽኖቼን ምኖቼን ጆርናል ላይ ሳረገው ሁሌ ጂም ሆፕ አረግ ነበረ because ያ ሴፍ ስፔስ የለሽም የሆነ አንድ ነገር ይረብሸኝና ሌላ ጂም ፍለጋ ሄዳለው ምናምን Grand Palace እዚህ ላይ ነበር Oh my god I was there Grand Palace ትንሽ ሰርቻለሁ አያት ደግሞ ስለነበረ ምኖረው ይሳኔ አያትም አንዳንድ ጂሞች ፖሌሮክም ብቻ ሰርቻለሁ ብዙ ነው ማድረስ ከዛ ደከመኝ ቢዝነስ ጥናት ላይ ነበርሽ አልነበረም እውነት እያጠናው ሳይሆን ለራሴ በቃ ሰላም ኖሮኝ እንድሰራ ነበረ ግን በቃ ዚዛ ስል ሰለቸኝና የራሴን ለምን አላረግም ብዬ ለካ a lot of women አሁን ይሄ ብዙ ሰው የሴቶች ብቻ ግን ያወጣሻል እንዴ አው ሙስሊም ብቻ ነው በቃ ለሙስሊም ነው ይላል ግን ለዛ ለሙስሊም ኦዲየንስ ብቻ አይደለም I think in general እርስ በርስ ከራሳችን ጋር ብቻ ስንሆን የሆነ ነፃነት ይሰማናል I think በጣም ያስፈልግ ነበር እንደዛ አይነት ስፔስ ስትሄጂም በጣም ኮምፎርታብል መሆን አለብሽ እና የሚያይሽ ሰው ወይ የሚጎነትልሽ ሰው እንዳለ ካሰብሽ ሙሉ ትኩረትም ሰጥተሽ አትሰሪውም ኢንጆይም አታረጊም ኢንጆይ ማድረግ አለብሽ እና ሴትም ስትሆኚ like you know ሰው ምን ይለኛል የሚለው maybe እኛ ላይ ትንሽ ጠንከር ይላል so ያንን በቃ ለማስወገድ ያንን ስሜት እንትን ለማለት ነው አፍሮሂትን ክሬት ያረኩት በጣም ደስ ይላል አንቺ ሳይሚ so ከሀኑ ቤት በፊት የራሴ so background in business management ነው ያጠናሁት ከዛ 2 አመት የኮርፖሬት ስራ ሰርቻለሁ ባንክ ሰርቻለሁ ሃይሚና አድሚን ሰርቻለሁ 6 ወር ብቻ ነው የሰራሁት 6 ወር ከሰራው በኋላ በቃ ከበደኝና እሱ ባንኩ መስሎኝ ነበር የከበደኝ የባንክ ስራ መስሎኝ ነበር እና እሱን አቆሜ ሌላ ቦታ ስራ ጀመርኩኝ ግን የባንኩ ስራ ሳይሆን የከበደኝ የኮርፖሬት ስራ ነው በቃ ተቀጥሬ ጧት ወጥቼ ማታ መግባቱና ቅድም ስላችሁ እንደነበረው መስራት የምፈልገው ነገር አለ ግን የምፈልገው ነገር አላውቅምና ለዛ ነው የተለያየ አላወቅኩት የሆነ ሳይድሽን እኮ ካያሹ ግን ውስጤ በቃ ህመም ነው በጣም በጣም አስቸጋሪ 2 አመት ነው ያሳለፉት ከዛ በኋላ እንዳልኩሽ ሙዚቃ ክላስ ጀመርኩ ክላስ ነካካው በእጅ የሚሰራ ነገር ብዙ ሰራ ነበር ከዛ ፎቶግራፊ ጀመርኩኝ ፎቶግራፊ ፎቶዋክ ይዘጋጅ ነበር አይዳ ሙሉና የምታውቁት ከሆነ almost 10 አመት ምናምን ይሆናል አሁን የምታያቸው ብዙ ጥሩ ቦታ ላይ ያሉ ፎቶግራፈሮች በሙሉ በዛ ጊዜ ነው አንድ ላይ አካባቢ ነው የጀመረውና ፎቶዋኮች ይዘጋጃሉ ከዛ ስራዎቻችንን ያዩት ሪቪው ታደርጋለች ኮሜንት ሰጣለች እሱን ሳይ ኦኬ ይሄ ነገር ያስደስተኛል በቃ ፎቶግራፊ መስራት ፈልጋለሁኝ አልኩኝ እሱን መስራት ጀመርኩኝና ኤግዚቢሽኖች 1-2 ኤግዚቢሽኖች ተጋበዝኩኝ እሱ እንደ እንትን ነበር በቃ ያለሽበት መስመር ይሄ ትክክለኛ መንገድ ነው በዚሁ ቀጥ ኮንፈርሜሽን ከዛ ኤግዚቢሽኖች አዘጋጀው መጽሐፍ ፎቶ ቡክ አሳተምን ከ5 ሌላ ፎቶግራፈሮች ጋር ሆነን ምናምን ግን ፎቶግራፊውን እየሰራሁኝ ግን በእጅ የሚሰራ ነገር በጣም ውድ ስለነበር ጌጣጌጦች ሰራለው ኖትቡኮች ሰራለውና ለጓደኛ ስጦታ መስጠት ለራሴ መጠቀም ጀመርኩኝ ከዛ እሱ እንዴት ወደ ቢዝነስ ለተቀየረ እስካሁን በጣም ግልጽ አይደለም ለኔ ግን ባዛር ላይ እቃዎች መሸጥ ጀመርኩኝ ባዛር ላይ እቃዎችን እየወሰድኩኝ ጆሮ ጌጦች ምናምን አሁን ሳያችሁ ስቃለሁ መጀመሪያ የሰራኋቸው ነገሮች አልተራችሁም ምን ያህል ርቀት እንደተጓዝኩኝ ማየት ስፈልግ እነሱ ነው ማያቸው ሶ ጌጣጌጦችን እየወሰድኩ ባዛር ላይ መሸጥ ጀመርኩኝ አንድ ጋለሪ ነበር አብሬያቸው ምሰራ እቃዎችን እየወሰዱ የሚሸጡልኝ በቃ አደገ ከጌጣጌጥ ኖትቡክ ከዛ ላምፕ ሼዶች መስራት ጀመር ከዛ ስካርፎች እያለ በየጊዜው እየጨመረ ልብስ ላይ ደረስን ማለት ነው ልብሱም ደግሞ የዲዛይን ባክግራውንድ የለኝም ሐሳብ ነው ያለኝ ሐሳብ አለኝ እና የተለያዩ ሰዎች ጋር እሰራለሁ በቃ ሰዎችን አንድ ላይ አምጥቶ ሐሳብን ወደ ስራ መቀየር ከዛ ለራሴ የሚሆኑ ልብሶችን መስራት ጀመርኩኝ ሾፒንግ በጣም ነው የምጠላው ሄጄ ከተማ ልብስ መግዛት አልወድም እና የራሴ ልብሶች መስራት ጀመርኩ ከዛ ሰው ይጠይቃል ልብስሽን ከየት ነው የገዛሽው የት ነው የገዛሽው ማን ነው የሰራልሽ እና እቺ ነገር ራሴ ነኝ የሰራሁት በጣም ደስ የሚል ነገር ነው ራሴ ነኝ የሰራሁት ከዛ ግን ኦኬ ቢዝነስም you know already exist የሚያደርግ ብራንድ አለኝ እዛ ላይ ልብስ መጨመር እችላለሁ የሚል ሐሳብ መጣ ከዛ 2021 ላይ መሰለኝ ልብስ መስራት ጀመርኩኝ ከዛ በኋላ ነው ሀኑ ቤት የተከፈተው ሀኑ ቤት ዴፊኒሽኑ ምንድነው
ሀኑ ቤት ቢዝነስ ፓርትነር ነበረች ኑኑ ትባላለች ሃይሚና ኑኑ ከዛ ቤትን የጨመርነው ደግሞ ሐሳባችን በቃ ሰው መጥቶ ልብስ ብቻ ገዝቶ የሚሄድበት ቦታ አቃ ገዝቶ የሚሄድበት ቦታ እንዲሆን አልፈለግንም ቤት የሚለውን ነገር ስንጨምርበት ያ ክሬቲቭ የሆነ ሀብ ክሬቲቭ የሆነ ሴንተር እንዲኖረን ስለፈለገን እኛ ምን ፈልገው ነገር ስለነበር እንዳልሽው በቃ አለ መኖሩ ነው አይደለ የሆነ ነገር ዲማንድ ሲኖር ነው ወደ ቢዝነስ አይዲያነት የሚቀየረው ሶ እኛም እንደዛ አይነት ክሬቲቭ ስፔስ በቀን ሄደን ሌላ ሰዎችን ሌላ ክሬቲቭ ሰዎችን ማግኘት የምንችልበት ኔትወርክ ማድረግ የምንችልበት ስሞል የሆነ ኢንቲሜት ኢቨንቶችን ማዘጋጀት የምንችልበት ቦታ ስላልነበረ በብዛት እሱንም ኮንሲደር በማድረግ ነው ሀኑ ቤት ተከፈተ ያ ከዛ ከተለያዩ ብራንዶች ጋር መስራት ጀመርን የራሳችንንም ልብስ እንሸጣለን እና ፊዚካል ስቶር የሌላቸው የተለያዩ ሱቅ እንትን ብራንዶችንም ኢንክሉድ አደረግን ከዛ ኢቨንቶች ጀመርን በቃ አሁን እዚህ ደርሰናል That's amazing ምንድን ነበር I guess ያንቺ ቻሌንጅ እኔ አንደኛ ሴት ነን እና ኢትዮጵያ ውስጥ ቢዝነስ ኦፕሬት ለማድረግ ስንሞክር እኔ ራሴ አይነት የራሴ የምላቸው ቻሌንጆች አሉ ግን ያንቺ ምንድን ነበር የመጀመሪያው ትልቁ ቻሌንጅ ብዬ መጣቅሰው እውቀት አይ ቢዝነስ ማኔጅመንት ነው የተማርኩት ብያለሁ እውቀት በቂ እውቀት አልነበረኝም ማለት ትክክለኛ ነገር አይመስለኝም ግን የተማርሹን ነገር ስራ ላይ ስትወስጂው የሚያዘጋጅሽ ነገር የለም አሁን ቢዝነስ መማርና ቢዝነስ መክፈት ኮምፕሊትሊ የተለያዩ ነገሮች ናቸው በሰዓቱ የመሰለኝ በቃ ተምሬያለሁ አውቀዋለሁ እና በከፍተኛ ሜዳው ሌላ ነው ኧረ በስመ አብ ሌላ ነው የሚያዘጋጅሽ ነገር የለም በጣም ከባድ ነው ቢዝነስ ራን ማድረግና ሁሉንም ነገር ራስሽ ነው የምትማሪው ጋይድላይን የለም የሚያዘጋጅሽ ይሄንን እንደዚህ አድርጊ የሚልሽ ነገር የለምና በጣም ቻሌንጂንግ ነው የሄድሽ የምትማሪበት ነገር ነው እንዳልሽው ሴት ስትሆኚ ወጣት ስትሆኚ ኤክስፔክቴሽንም አለ በቃ ተምረሻል ስራ መስራት አለብሽ ተቀጥረሽ ምናምን ግን የምፈልገው ነገር ይሄ ነው ቻሌንጅ አድርጎ አልፎ የምፈልግበት መንገድ ብሄድ በጣም ከባድ በጣም ግን ባትሉ ከራስሽ ጋር ነው ከራስሽ ጋር መጀመሪያ አሁን ሀምሪ ቅድም እንዳለችው ነው መጀመሪያ ትሬነር ነኝ ብሎ ኮንፌስ ማድረግ ለራስሽና ይሄን ነገር ማድረግ ይችላል ትሬነር ሰርቲፊኬት ስላለሽ አይደለም ግን ብቁ ነኝ ሰው ይዤ መስራት ይችላል ወይም ለሰው ያለኝን ዕውቀት ማካፈል ይችላል ማካፈሉ እንጂ ይሄ ሰርቲፋይድ ሆኖ ሰርቲፊኬቱን መስቀሉ ብቻ አይደለም ሰርቲፋይድ የተደረገው ሰው ባለቤቱ ካላመነበት ያንን ዕውቀት ሰው ጋር ማስተላለፍ በጣም ይከብዳል እሱ በጣም ከባድ ነው ስንል ማለት ነው at the same time ቀላልም ነው ለመሰለሽ ተወጃለሽ እሱን ነገር አስባለሁ ሁሌ ላይክ በጣም እንደውም የሚከብደው የማትፈልጊውን ስራ በየቀኑ የተነሳሽ መስራት ከባድ ነው ለኔ ሳስበው ይሄ በጣም ሪዋርዲንግ ነው በትለፊም አውትካም እንዳለው ታውቂያለሽ ወይም የሆነ ነገር አድርገሽ ሰው ሲደሰት ስታዩ ይሄን ነገር ሁሌ ለኤንድ ፕሮዳክቱ ነው እኮ ማንኛችንም የምንሰራው የምትወጂውን ነገር እኮ መሀል መሄጃው በጣም ከባድ ነው በተለይ ክሬቲቪቲ ላይ ምትሰሪ ከሆነ ራስሽ በጣም ባትል ታረጊያለሽ በራስ አለመተማመን ስኔክ ያደርጋል አይመስልም አንዳንዴ ሁሌ ሾው አፕ ስታረጊ አሁን ለምሳሌ ሃይሚ በፍጹም እንደዛ ነገር ራስዋን እንዳውጣ ታረግም በጣም ፋሽኖች አለሽ ሶ ፕራውድ ግን ያንን ልብስ አንቺ ዲዛይን አድርገሽ ስትሰሪ መሀል ላይ በጣም ብዙ እንዳትጂ የማያረጉሽ ብዙ ነገሮች አሉ ግን ያንን ልክ አሸንፈሽ ለሚመጡት ከስተመሮችሽ ያን ነገር ፕሮቫይድ ስታረጊ የነሱ ሳቲስፋክሽን የሚመጣው ኮሜንት እሱ ነው ድራይቭሽ ሁሉ ጊዜ it's the end product እንዳታቋርጪ የሚያረግሽ እንጂ ማቋረጫ በጣም ብዙ ምክንያት አለ ለኔ ትልቁ ቻሌንጅ was ሀምራዊትን እንደሰው እና ቢዝነሱን አፍሮይት ፊትነስ እንደ ቢዝነስ መለየት አንድ አይደለንም ምንም ነገርም ሀፕን ቢያረግ እኔ ኤግዚስት አደርጋለሁ ዲስፓይት እንደሰው ያንን እንትን ለማድረግ ይሆን አሁንም I think struggle ማድረግበት ነገር ነው በጣም ፖዚቲቭ ሳይድም አለው ቢዝነስሽ ባንቺ ውስጥ ይታያል አንቺ በቢዝነስሽ ውስጥ አለሽ አሁን እኔም እንደዛ ነኝ በቃ ሀኑ ቤት በየሄድኩበት ሰው ስሜ ሁሉ ተቀይሯል አሁን ሀኑ ነው የሚለኝ የሚያቀኝ ሰው ራሱ ስንት አመት ሃይሚ ያለ ቆይቶ ሀኑ so ራሳችሁን አሁን in the next 1 year ወይ 5 አመት የት ነው ራሳችንን የምናየው you know ምንድነው ጎልሽ ለሃኑ ቤት ጎል actually በዚህ አመት አሁን አብራቸው የምሰራ ብራንዶችን ዲዛይነሮችን ከኢትዮጵያ ውጭም ወጥተው ስራቸውን መሸጥ እንዲችሉ ማድረግ ነው የራሴንም ብራንድ ጨምሮ በጣም እንትን ብለናል በቃ ታስረናል እዚህ እና ሌላ ቦታ አንዳንዴ
ሰው ያዛል ውጭ ሀገር ሆኖ ያዛልና ዲማንዱን ሳይው ፍላጎታቸውን ሳይው ቀላል አይደለም ሺፕ ማድረግ ወይ ኢኮሜርስ ስለሌለን በቃ በሜሴጅ ነው የምትነጋገሩ በጣም አንፕሮፌሽናል ነው ክፍያ ሲስተማችን ያስቸግራል ምናምንና በዛ ምክንያት ብዙ ትራንዛክሽኖች ማድረግ ስለማንችል ነው እንጂ ብዙ ሰው ይፈልጋል እና በጣም ቆንጆ ብራንዶች አሉ በጣም ጥሩ አሪፍ ዲዛይነሮች ጋር ነው የምንሰራውና እነሱንም ሃሜክንም ጨምሬ የተለያዩ ቦታዎች ይወሰድኩኝ ፖፕ-አፖች ማዘጋጀት እና ከሁለታችሁ actually በጣም መማር የምፈልገው አንድ ነገር ሶሻል ሚዲያ ላይ በደንብ መስራት ፈልጋለሁ በዚህ አመት ወይ ሁለቱንም እዚህ ስላገኘኋቸው አሁን ምንድነው ማድረግ ያለብኝ ምክንያቱም በጣም ይከብደኛል ሶሻል ሚዲያ ፕሬዘንስ እንደናንተ ጠንካራ አይደለም ሞክራለሁ ራሴን ፑሽ አደርጋለሁ ግን በጣም ስትራግል ማደርገው ነገር እሱ ነው መምረጥ like የትኛውን ሳይድ ነው ኢዚሊ እኔ አሁን ሁሉ ጊዜ ሰው like ኮንተንት ክሬት ልጀምር ሲል ሁሌም ታስቢ ሐሳብ ምንድነው ወይ ኢዚሊ የሚመጣልሽ ነገር because ኮንተንት ተጨንቀሽ አይሆንም መጀመሪያ ያስጨንቃል እንደገና የምትሰሪው ስራ አስበሽ መጀመሩ ራሱ ትስማች ስለዚህ አሁን ለምሳሌ ኩክ ሁሉ ጊዜ የሚያደርግ ሰው effortlessly ኩክ የሚያደርግ ሰው just ካሜራውን አቁሙት ኩክ አድርጉ ልመጂው ከዛ በኋላ ሰው ራሱ ድራይቭ ያደርግሻል ይሄ ነገር እንዴት ነው ኩክ ያደርግሽው ማምሪ እንዳደረገችው ፊትነስ ዳንሲንጉን ከዛ በኋላ ሊድ ያረጋሽ ይሄዳል ግን አንቺ ኢዚሊ የሚመጣልሽ ነገር ምንድነው ሜቢ ማውራት ላይሆን ይችላል ሜቢ የዲስትራክሽን ስትሰሪ ይሆናል ግን put that out ያ ኮታ አንቺ ራሱ ይሄኛውን ሳይድ ባሳይውስ ይሄን በጨመረበት እየተጨመረው ነው እንጂ የሚሄደው ይሄ ባንዴ like ይሄን ማድረግ አለብኝ ይሄ እኔ ደግሞ እንደዛ ነው የማስበው በቃ መጀመሪያ ስትራክቸር ቢኖረኝ ይገባል ግን አይሰራም ገባሽ ግን የሆነ ሳይዱን ኢዚሊ የሚመጣልሽን ነገር do it consistently okay ይሄ ነገር ሁለቴ ልቅረጸው ከዛ ኤዲት ለማድረግ you need time ሰዓት ይፈልጋል effort ይፈልጋል ግን easily ስትጀምሪው አይከብድም ስኪልሽን ስታክ ያረክስ ይያልሽ አሁን ባንዴ ኤዲቲንግም ሹት አደራረጌንም በደም ላስተካክለው ሲኔማቶግራፊ doesn't happen like that I think አንዱ ትልቁ ቻሌንጅ ለኔ ለምሳሌ መሆን የምፈልገው ነገር አለ ወይንም አፍሮሂት ምን ተብሎ ቢታወቅ ደስ ይለኛል የሚለው ኢሜጅ አለኝ ከዛ ኋላ ሶሻል ሚዲያችን ደግሞ ያንን ማንጸባረቅ አለበት exactly that's branding yeah so it's good ግን እንትንም ሊያረግሽ ይችላል ሎክ ውስጥ ልትገቢ ትችላለሽ ገና አልደረስንም ያንን አሁን ለኔ አይዲያሊ ቲፒክሊ ለአፍሮሂት የምመኘው ምንድነው ጂም ብቻ እንዳልሆነ ሰው ቢረዳ ዌልነስ ነው it's mental emotional ነው spiritualም ሊሆን ይችላል maybe therapy sessions ከቴራፒስቶች ጋር እንሰራለን art as therapy music dance in the therapy so ይሄንን አይዲያ ሰው ገና ራሱ አንደርስታንድ ያደርጋል መሰለኝም አፍሮሂት ሲባል ሲል ያ የሴቶች ጂም ግን ያንን awareness create ለማድረግ ብዙ ሶሻል ሚዲያችን ላይ ራሱ ብዙ መሰራት ያለበት ነገር አለ ግን in the meantime ያ ምን እንደሆነ still አልገባኝም እኔም አልገባኝም so አሁን ግን የሚሰራው ምንድነው very well እየተሰራ ያለው ነገር የፊትነሳችን ሳይድ it's በደም ሰው አንደርስታንድ አድርጎ አንደርስታንድ እስካደረገው ድረስ እሱን ኮንቴንት ፑሽ እናደርገዋለን still visibility አለን exposure አለን ከዛ እንዳለችው የጨመር ሲያለሽ እኔም መጀመሪያ like አሳቤን ብቻ ነው ኤክስፕረስ ማድረገው እንዴት ነው ፋሽን ሳይዴን ምናምን አይ አስፈላጊ አይደለም ነው ራሴ uncomfortable ነኝ እሱን ለማውጣት ግን ቀስ ይልሽ ስትዩ like አንቺ ኮምፎርታብል ሆኛለሽ ያንቺን ኮምፎርትም ሰው አንደርስታንድ ያደርጋል እዚህ ከዛ ነው ፍሎ ያደርገም ይለው ከዛ በኋላም በፊት ቮይስ ኦቨር ነበር አሁን ቶኪንግ ሄድ ባረግስ አንቺ ነሽ ያንቺ ኮምፎርት ነው ሪፍሌክት ያደርገም ሄደው ስለዚህ ዞሮ like አለማቋረጡ አንዳንዴ በጣም ራሽን ኤክስትሪምሊ ፑሽ ካረክሽ ኩዊት ለማድረግ okay thank you madam I love kocho yeah አትሌት በሚዳሻዩ ስራደሽ መልካም ይባል So what's your favorite holiday? የኔ favorite holiday ፋሲካ በጣም ደስ የሚለኝ በዓል ያው መስቀል ላይ ብንሆንም ግን እኔ በጣም ወደ በዓል ፋሲካ ነው like የሁለት ወር ሰረሚው አንድ ሳምንት like ህማማት ለበዓሉ በደም ተዘጋጅተሽ ነው በቃ mentally spiritually በሁሉ ነገር ፋሲካ በጣም ደስ ይለኛል ያዳር ቤተክርስቲያን ማደሩ ማክፈሉ በጣም ደስ ይለኛል ፋሲካ ወደ በዓል አይኒስ እኔ አዲስ አመት ለምን አዲያባ ስለሞን ስሜ በጣም አዲያባ እንዲባል ፈልግ ነበር ከመስከረም 10 ቀን በፊት ነው የተወለድኩት እና ሁሉ እናቴን ራሳለሁ አዲያባ ለምን አላልሽኝ
በጣም ነው የምወደው አዲስ አበባና ክረምቱ አልቆ ፀሐዩ በቃ ይሄ አዲስ እድል ማግኘትሽ በቃ አዲስ አመት መጣ ትምህርት እየተጀመረ ነው አዲስ ትምህርት ፕላን የምታደርጉት ነገር ካለ ለመስራት አዲስ እድል የምታገኙበት I don't know ደስ በቃ ሁሌ ውስጤን በተስፋ የምሞላበት ጊዜ ስለሆነ I guess አበባዎቹን ሳስባቸው እኔም አዲስ አመት like ደስ ይለኛል መስቀልን ደስ ይለኛል ግን በጣም ሴሌብሬት የምናደርገው እኛ ቤት መስቀል ስለሆነ ብዙ ሰው ይመጣል አጎቶች አክስቶች so it's በቃ ደስ የሚል ታይም ነው ግን ዘንድሮ ግን አበባ እንትን አላየንም በጣም ደስ ይላል like አበባዎቹ እንትን ሲሉ በጣም ነው ደስ የሚለው ላሊበላ ሄጄ ወጣልኝ የአዲስ አበባ ሙዚየም መጀመሪያ ያደረኩት ነገር አዲስ አበባ መቁረጥ ነው አዎ ሜዳው ሁሉ በቃ አዲስ አበባ ነው ስታዩ ቢጫና አረንጓዴ ብቻ ነው የሚታየው እንዴት እንደሚያምር አዲስ አበባ ግን የት እንዳለ አላውቅም ባመጣና ብሸጥ ያዋጣል እሺ ደመራን እንዴት ነው የምታከብሩት መስቀል እንዴት ነው የምታከብሩት መስቀል ያው ቤተክርስቲያን ሄደን ደመራ እናበራለን ስንመለስ ደግሞ ቤት እናበራለን መስቀል አደባባይ ትሄዳላችሁ ሄዳችሁ ታውቃላችሁ ወይኔ ሄጄ አላውቅም በእውነት ሜቢ አንድ እንኳን ኤክስፒሪየንስ ማድረግ አለብሽ በጣም ከባድ ቦታ ነው ደስ ይላል አዎ ከባድ ነው ስልሽ ሰው በብዛት የተሰበሰበበት ቦታ መሄድ የማትወጪ አይነት ሰው ከሆንሽ ትንሽ ግን ጥሩ ቦታ ካገኘሽ ከርቀት የምታይበት ወይ ማየት አለብሽ በጣም የሚያምረው ሜቢ የሚቀጥለው አመት አረጋዋለሁ I think እሱ ነው በቃ መስቀል ሌላ የተለየ ነገር ግን ያው ቤት ዝግጅት ይኖራል ዘመድ ይመጣል እኔ ክፍለ ሀገር መሄድ ፈልጋለሁ አንቺ እስቲ ውሰጂኝ ጉራጌ ሀገር ያ እኔም actually አንዴ ወይ ሁለቴ ብቻ ነው የሄድኩት እስከዛሬ አንዴ I think በትክክልም ራሴ ያከበርኩትና እዛ ደግሞ ሌላ ስሜት ነው ያለው to be honest ሌላ ነው አየሩ ደስ ይላል ይሄ የመኪና ምናምን ሽታ የለም ብቻ ሰውን በጣም ደስ ይላል በጣም ዌልከሚንግ ነው ያ ዛም በጣም ደስ የሚል እሱ በጣም ኤክስፒሪየንስ ማለት ለኔ ግን ዲፊካልቱ ምንድነው መሰላችሁ ስጋ ጥሬ ስጋና ኢን ጀነራል ስጋ ብዙ አልወድም እና የሚበላው ደግሞ ዋና ምግብ እሱ ስለሆነ ይከብደኛል ሄደሽ ደግሞ ባህል ነው አልችልም አልበላም ማለት ትንሽ ስለሚከብድ ጎመን ክትፎና አይብ ነው በቃ እኔ በደንብ የምበላው እሺ ባለሙያ ማን ነው ከሶስታችን ከሁለታችሁ ሎዛ ጋር አይ ሎዛ ጎበዝ ናት ትሰራለች እኮ የምግብ ኮንተንትን ትሰራለች ያ አጠቃልላለሁ እንጂ በጣም ሰራ ነበር especially ከሁለት ዓመት በፊት ምናምን በደንብ like almost every day ምናምን ኢንጆይ የምታደርጊው ነገር ነው በደንብ ደስ ብሎኝ ነው የምሰራው ኢንጆይ ነው የማደርገው ግን ሲጣደፍ አልወድም ረጋ ብዬ ነው መስራት የምፈልገው ይሄ በቃ አሁን ለአንድ ሰዓት ራት 11 ሰዓት ረጋ ብዬ ጀምሬ ምን ብዬ ሞር ደስ የሚለኝ ነው መከታተል እኔ ደግሞ ደከመኝ ገና ሳስበው ማለት ነው እኔ ሞደስ ፓርት ነው That's nice. Therapeutic ነው ያለሽ በሰን ወደ መስረዳ ፍሬትን ማታ ጀመሪ ክላስ ነው እኔ እንኳን እኔ honestly በጣም አልወድም ነበር ሃንድል ማድረግ ምግብ ስጋ መንካትና አልወድም ነበር እንግዲህ ከድሜ ጋር እየተማርን ሄዳለን I'm open ለመማር ግን ኢንጆይ ማድረገው ነገር አይደለም ግን እንደዚህ በዛ መንገድ ስላላየ ነው ይሄ እንዴ ነው ስራይ ኢንጆይ ላድርገው ሊዮ ብለሽ የምትዩ ከሆነ you will enjoy because እኔም በፊት አልወድም ምግብ መስራት ነው ነበር የምለው ግን አንዴ ልክ ስትይ በጣም ነው ደስ የሚለው እና ሰውም በልቶት የሚሰጥሽ ሪአክሽን ነው እሱ ደስ ይላል እኔ ምግብ መስራት መቼም ኢንጆይ ማድረግ ግን እችላለሁ መጥም አይደለም ግን ደስ ብሎኝ አይደለም ኪችን ስገባ መስራት ካለብኝ እሰራለሁ አሁን ስፔሻሊ ብቻዬን ስለምኖር ከእናቴ ቤት ስለወጣሁ በራብ እንዳልሞት ግዴታ ነው እሰራለሁ እንጂ ኢንጆይ ማድረገው ነገር አይደለም ግን ምግቤ መጥፎ አይደለም የሚበላ ያው ለራስ እኛ ቀምሰን ብንወስድ አይሻል አይኔ እኔ አልፈልግም እንደው አስፈራርተኛለች ደረጃ አልደረስኩም ሰው ማቅመስ ምሳ እንዴት ነበር ቆንጆ ነበር በጣም ይጣፍጣል ቆንጆ ቀን ነበር ያሳለፍነው አሁን እንግዲህ መጨረሻ ሰዓታችን ደርሷል አሁን የተመለከቱላሉ ወጣት ሴቶች የምታስተላልፉት መልእክት ካለ አንቺ ስለ ዌልነስ ፊትነስ አንቺ ደግሞ ስለ ክሪኤቲቪቲ ኮንተንት ክሪኤሽን ሊሆን ይችላል አንዴ መጨረሻ ነገር በሉንና እንዝጋ
እኔ ማስተላለፍ የምፈልገው I think ሴት ስንሆን ብዙ ጫና አለብን የቤተሰብ ጫናም ሊሆን ይችላል እንደ እድሜያችን ባለንበት ኤጅ ናቹራልም ቻሌንጆች ተፈጥሮ የሚያመጣቸው ቻሌንጆች ሊኖሩ ይችላሉ ሶሳይቲኛ ላይ ያለበት ኤክስፔክቴሽን ትልቅ ሊሆን ይችላል እና ማስተላለፍ የምፈልገው ነገር አብዛኛው ሴቶች ለራሳቸው ጊዜ መስጠት እንደውም ጊልት ስሜት ሊሰማቸው ይችላል ከልጄ ወስጄ ከናት አባቴ ወስጄ የምናስቀድመው ሁሌ የምናስቀድመው ሌላን ነው አብዛኛው ጊዜ እሺ ሁሌ ያለበል ግን አብዛኛው ጊዜ የሚቀድመን ሌላን ማስቀደም ነው እና ለራሳችን ጤና ለራሳችን ሰላም ስንል I think የራሳችንን ሄልዝ እና ፊትነስ ጆርኒ እንደምንም ጥርሳችንን ነክሰን ከጀመርን ሁሉ ነገር ቦታውን ይይዛል ብዬ አምናለሁ እና አንድ በቃ ማስተላለፍ የምፈልገው መልእክት ለራሳችን ጊዜና ቦታ መስጠት ከሌላ መንፈግ አይደለም የሚለው ነው ቀድም እንዳለችው ከባዶ ሲኒ መቅዳት አይቻልም ራስሽን ካልጠበቅሽ ራስሽን ካልተንከባከብሽ ለሌላ ሰው መትረፍም ከባድ ነው thank you እኔ ደግሞ ስለ ክሬቲቪቲም ሆነ ያሰብነው ነገር ሁላችንም አዲስ አመት ሲመጣ በቃ ይሄን እናደርጋለን ሁላችንም እቅዳለን ግን ብዙ ጊዜ የሚይዘን እኔም በተለያየ ጊዜ ባትል ማድረገው ላይክ ፐርፌክት ሆኖ መጀመር ነው ይሄን ነገር ስጨርስ ፐርፌክት አድርጌ አስተካክዬ ፐርፌክሽን የሚባል ነገር የለም ላይክ ምንም በተዝረከረከም ነገር ይሁን ሙሉ ዕውቀትም አለኝ የለኝም ይሁን ግን ላይክ መጀመሩ በምንም አይነት መንገድ መጀመር ይረማም ስለዚህ ቢዝነስም ለመጀመር ካሰቡ ኮንተንትም ይሆናል ስራቸውን መቀየር ፊትነስ ጎላቸውን አቺቭ ለማድረግ ጂሜል ካልቻሉ ወክ ማድረግ መጀመሩ ለማንኛችንም ትልቅ ኢምፖርታንት ነገር ነው ይሄን ማስበው ስለዚህ ፐርፌክት አትሆኑ ግን ጀምሩ አይባልስ ብዙ የምጨምረው ነገር የለም ብዙ ነገሩን ከቨር አድርጋችሁታል ለኔ ስፔሻሊ ቢዝነስ መጀመር የራሳቸውን ቢዝነስ መጀመር ለሚፈልጉ ሴቶች ምክር መስጠት የምፈልገው ድፍረት ያስፈልጋል የምንፈልገውን ነገር ለማድረግ because ብዙ ጊዜ የሚነገረን በቃ አሁን ያለሽበት ነገር ጥሩ ነው ተመቻችተሽ ቀጥይ ህይወትሽን ነው እንጂ የምትፈልጊው ነገር ምንድነው መስራት የምትፈልጊው ነገር ምንድነው ፓሽንሽ ምንድነው ድሪምሽ ምንድነው እና እሱን ፐርሲው አድርጊ ብሎ ብዙ የሚያበረታታ ሰው በዙሪያችን አይገኝም ብዙ ጊዜና ድፍረት ይኖራችሁ በራስ መተማመን ይኖራችሁና መስራት የምትፈልጉትን ነገር ጀምሩት ካልተጀመረ አይታወቅም ስኬት ላይ እንድረስ ማወቅ አንችልም እና የመጀመሪያው ስቴፕ ማለፍ ነው የሚከብድ የሚመስለኝ ከዛ በኋላ ማለት ማስል ከዛ በኋላ ካልሆነም እሱ ሌላ መንገድ መፈለግ እንችላለን ግን እቺ መጀመሪያዋን ፑሽ ማለፍ ነው በቃ ድፍረት ኖራችሁ በራስ መተማመን ኖራችሁ ማድረግ የምትፈልጉትን ነገር ጀምሩት ከጀመራችሁት በኋላ ደግሞ እሱ እንዳለችው እሱ ህይወቱ ራሱ ይመራችኋል ግን እሱን ስታረጉ ደግሞ ራሳችሁን አትግዱ ስለዚህ በጣም ቆንጆ ቀን ነበረ አብራችሁኝ ስለዋላችሁ በጣም አመሰግናለሁ እኛም እናመሰግናለን የዛሬ የኩር የመስቀል ፕሮግራማችን ይሄንን ይመስል ነበረ እንደወደዳችሁ ተስፋ እናደርጋለን መልካም በዓል ይሁንላችሁ በያላችሁበት ያመት ሰይበልን ቻው